ልመርቃቸው አንድ ምርቃት ያ የከተማ ጸሐፊ ወንጀል ሰርቷል ብላችሁ ካላችሁ ግን ተከትላችሁ ጳውሎስን ፍርድ ቤት ልከሱት ትችላላችሁ ብሎ በጳውሎስ ላይ የተከማቹትን የከተማው ሰዎች በማይሆን አቅጣጫ ተነሳስተውና ተገፋፍተው የመጡትን እንደበተነለት ልክ እንደዛ በእናንተ ላይ የተነሱ እንደገለባ ይበተኑ። በመሰረቱ እያንዳንዱን ነገር ያለ ምክንያት አይደለም ነግራችሁ። የኤፌሶን መልእክት ውስጥ ያለው መለኮታዊ በረከትና ብልጽግና መካፈል ከፈለጋችሁ አሁን የምነግራችሁ ነገር በጣም መሰረታዊ ጉዳይ ነው። ተነሱበት። የዛን ጊዜ ከተማው ጸሐፊ የተነሱበትን ሰዎች በጠቅላላ በተነለት። ጋዮስና አርስጦክሮስ ተይዘው ወሰዱ። ሊጫወቱባቸው ልብሳቸውን እየቀደዱ በድንጋይ ሊወግሯቸው ሊደበድቧቸው ይዘዋቸው ሄዱ። የዚህን ጊዜ ጳውሎስ ሊያድነው ፈልጎ በሚያስደንቅ ሁኔታ ሊገባ ሲል ደቀ መዛሙርት ከለከሉት። ከዛ በኋላ ነው እንግዲህ ሐዋርያው ጳውሎስ በኤፌሶን ተቀምጦ ማስተማር እንደማይችል ስለገባው ወደ አንጾኪያ ጉዞ ለማድረግ እንደዚሁም ወደ ሌሎች ቦታ ለመሄድ ያሰበው። ጌታ ይባረክ። አሜን ነው ወይ? በተለይ ደግሞ በዋነኛነት ከኤፌሶን ከተማ ወደ መቄዶንያ ለመሄድ ተነሳ። አሁን የነገርኳችሁ የኤፌሶን ቤተክርስቲያን ነው። በመቀጠል የኤፌሶን መልእክት ጸሐፊ ብላችሁ ጻፉ። የመልእክቱ ጸሐፊ ሐዋርያው ጳውሎስና መልእክቱን በተመለከተ በጣም ብዙ ምሁራዊ ትንታኔዎች በምድር ላይ እንዳሉ ከኔ በፊትና ከኔ በላይ ታውቃላችሁ። አንዳንድ ዘመናዊ የነገረ መለኮት ምሁራን የሚሉ ሰዎች የኤፌሶን መልእክት ጸሐፊ የሐዋርያው ጳውሎስ ደቀ መዝሙር አንዱ ነው ወይም ደግሞ አናሲሞስ ሊሆን ይችላል እንጂ ጳውሎስ በፍጹም አይደለም ብሎ ይከራከራሉ። ነገር ግን እንደኔ ሐዋርያው ጳውሎስ እንደሆነ አምኖ መቀበል የሚያዋጣ እውነት ነው። ምክንያቱም በኤፌሶን መልእክት ላይ አይታችሁ ከሆነ ጳውሎስ በተለመደ ሁኔታ ወዳጆች ካሉት ስማቸውን እየጠቀሰ ይጽፋል። እንደ ምክንያት ከሚያነሱት ነገር አንዱ ሐዋርያው ጳውሎስ ስም እየጠቀሰ 3 ዓመት ተኩልና ከዛ ለማያንስ ጊዜ በሙክራብ በቤት በተለያየ ሁኔታ ያስተማራቸው ሰዎች አንድ ስም ባለመጥቀሱ ምክንያት ሐዋርያው ጳውሎስ አይደለም የጻፈው ብሎ ከሌላው አጻጻፉ ተነስተው ሙግት የሚያቀርቡ ሰዎች አሉ። በቆላስይስ መጽሐፍ ምዕራፍ 4 ከቁጥር 7 አካባቢ ስትመለከቱት ይሄንን አምስቱን ሐዋርያው ጳውሎስ ሮም እስር ቤት ታስሮ በነበረበት ጊዜ የጻፋቸውን የእስር ቤት መልእክቶች ታውቃላችሁ። ሐዋርያው ጳውሎስ በ30 ዓመቱ ነው ጌታን የተቀበለው። 35 ዓመት በክርስትና ኖሯል። በ65 ዓመቱ አካባቢ ነው የሞተው። የኤፌሶን መልእክት ከ35 ዓመቱ የክርስትና የህይወት ጉዞ ጭማቂ የተጻፈ መጽሐፍ። እስር ቤት ሆኖ ዙሪያው ዝግ ሆኖበት ከላይ በሚወርድበት የሰማይ ደስታ ውስጡ እየተፍለቀለቀ ቀለም ውስጥ ብር እየነከረ የጻፈው መልእክት ነው የኤፌሶን መልእክት። ስለዚህ እኔ በዋነኛነት ማምነው ማስተምረው የኤፌሶን መጽሐፍ ጸሐፊ ጳውሎስ ነው ብላችሁ ጻፉ። ምናልባት አንዳንድ ሰዎች በክርስቶስ ኢየሱስ አማካኝነት ሐዋርያ የሆነ ለኤፌሶን ሰዎች መግቢያውን አይታችሁ ምን ያከራክራል ብላችሁ ልትሉ ትችላላችሁ። የቅርብ ጊዜ ነገረ መለኮት ምሁራን ግን ጳውሎስ አይደለም የሚል አንዳንድ ሙግቶችን ይዘው ሲከራከሩ እንሰማቸዋለን። መልእክቱ ለማን ተጻፈ ብላችሁ ጻፉ። ሐዋርያው ጳውሎስ በኤፌሶን መልእክቱ 1ኛ ምዕራፉ 15ኛ ቁጥሩ ላይ ሲናገር ምን ይላል? በክርስቶስ ኢየሱስ ስለማመንና ለቅዱሳን ሁሉ ስለሆነው መውደዳችሁ ሰምቼ የሚለውን ይዛችሁ በ3ኛው ምዕራፍ ቁጥር 2 እስከ 4 ላይ ደግሞ ስለናንተ የእግዚአብሔርን ጸጋ መጋቢነቴን በእርግጠኝነት ሰምታችኋል ብሎ ያለውን ደምራችሁ በቆላስይስ መጽሐፍ ምዕራፍ 2 ቁጥር 1 ላይ ቆማችሁ የቆላስይስ መጽሐፍ ምዕራፍ 4 ቁጥር 16ን ስታስተያዩት የኤፌሶን መጽሐፍ የተጻፈው በቀጥታ ለኤፌሶን ሰዎች ሳይሆን በእስያ ለሚኖሩ አብያተ ክርስቲያናት በተዘዋዋሪነት እንዲነበብ ተደርጎ የተጻፈ መጽሐፍ መሆኑን ትገነዘባላችሁ። ይህንን ሐሳብ ደግሞ በዋነኛነት የሚያጠናክር ሐሳብ ምንድነው ብላችሁ ካላችሁ በኦሪጂናሉ የግሪክ ቅጁ ላይ ለኤፌሶን ቤተክርስቲያን የሚል ጽሑፍ አታገኙ። ለዳሽ አብያተ ክርስቲያናት የሚል ጽሑፍ ነው የምታገኙት። ለዳሽ ቤተክርስቲያን የሚል ጽሑፍ ነው የምታገኙት። ስለዚህ እንደኔ እምነትና መረዳት የሐዋርያው ጳውሎስ የኤፌሶን መልእክት የተጻፈው ሐዋርያው ጳውሎስ በአንደኛ ምዕራፉ 15ኛ ቁጥር ላይ የኤፌሶንን ሰዎች ሲላቸው ምን ይላቸዋል? እንደዚህ ብሎ ይላቸዋል። በጌታ በኢየሱስ ክርስቶስ ስለማመናችሁና እንደዚሁም ደግሞ ለቅዱሳን ሁሉ ስለሆነው መውደዳችሁ ሰምቼ ፍቅራችሁ ሰምቼ ይላቸዋል። ሰምቼ አይሰራም። ምክንያቱም ሰምቼ አይሰራም። የኤፌሶንን ሰዎች በአካል ጳውሎስ ያውቃቸው። ስለነሱ ፍቅር ስለነሱ እምነት ጳውሎስ ሰምቶ ሳይሆን አይቶ ያውቃል።
አይቶ ያውቃል። ይሄ ብቻ አይደለም። ስለ እግዚአብሔር ጸጋ መጋቢነቴ በእርግጠኝነት ሰምታችኋል ይላቸዋል ምዕራፍ 3 ላይ። እነዚህ ሰዎች ጳውሎስ የእግዚአብሔር ጸጋ መጋቢ እንደሆነ ሰምተው ሳይሆን በእጁ ጌታን ተቀብለው አይተውታል። ስለዚህ እኔ በዋነኛነት እማምነውና ማስተምረው የኤፌሶን መልእክት ለኤፌሶን አማኞች የተጻፈ ሳይሆን በእስያ አውራጃ ላሉ አብያተ ክርስቲያናት እየተዘዋወረ የሚነበብ መጽሐፍ ነው የኤፌሶን መልእክት። ለዚህም ነው በኦሪጂናሉ የግሪክ ቅጂው ላይ ለዳሽ አብያተ ክርስቲያናት እንጂ የሚለው ለኤፌሶን አብያተ ክርስቲያን አይልም። ምናልባት ሮም ታስሮ አውሮፓ ታስሮ በነበረበት ጊዜ ጳውሎስ በቲኪቆስ እጅ ይህን መልእክት ሲልከው አናሲሞስ አብሮት አለ። ወደ ሎዶቅያ ወደ ቆላስያስ ከመግባታቸው በፊት በመጀመሪያ ወደ እስያ አህጉር የሚመጣ ሰው የሚገባው ኤፌሶን ከተማ ነው። መጽሐፉ በዋነኛነትና በቀዳሚነት የተነበበው በኤፌሶን ከተማ በመሆኑ ምክንያት ሊሆን ይችላል ይላሉ አንዳንድ ሰዎች ይሄንን ስም የያዘው። ሆኖም ግን መልእክቱ አይታችሁት ከሆነ ለቆሮንቶስ ቤተክርስቲያን የተጻፈ መልእክት ለቆላስያስ፣ የቆላስያሱ ለተሰሎንቄ ወይም ደግሞ ለሌላው አያገለግል። ምክንያቱም የቆሮንቶስ ቤተክርስቲያን መጽሐፍ የተጻፈው የሐዋርያው ጳውሎስ መልእክት ችግር ለመፍታት የተጻፈ መጽሐፍ ነው። የቆሮንቶስ ለቆሮንቶስ ነው። ኤፌሶን ግን ቡክ ኦፍ ሪቪሌሽን ነው፣ የመገለጥ መጽሐፍ ነው። ሰዎቹን ይነግራቸዋል። ከምዕራፍ 1 እስከ ምዕራፍ 3 ሰማያዊ ስፍራቸውን ይነግራቸዋል። ከምዕራፍ 4 እስከ ምዕራፍ 6 ሰፈራቸውን ይነግራቸዋል። በደንብ ስሙ። በመጀመሪያ በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ሰማያዊ ስፍራቸውን ይነግራቸውና ከምዕራፍ 1 እስከ ምዕራፍ 3 ከምዕራፍ 4 እስከ ምዕራፍ 6 ሰፈራቸውን ይነግራቸዋል። ሰማያዊ ስፍራ ከሰፈር ጋር ካልታረቁ አይሆንም፣ ማይሆን ሰፈራ ነው የሚሆነው። ምንድነው ሰዎቹ የሚሉት? በሰማያዊ ስፍራ በመንፈሳዊ በረከት የባረከን ኦሬዲ we are blessed, we are okay, but we are shining ምናምን ይላሉ ሰዎቹ። ሰማያዊ ስፍራቸውን ያሳያቸውና ሰማያዊ ስፍራ ብቻ ሳይሆን ሰፈር የሚባል ጉዳይ አለ። ኮንፌሽን ዊዛውት ላይፍ ስታይል ኮንፊውዥን ይሆናል ይላቸዋል። ምክንያቱም አሰሪና ሰራተኛ፣ አባትና ልጅ፣ ባሪያና ጌታ እያለ ሐዋርያው ጳውሎስ በኤፌሶን የመጨረሻ መልእክቶቹ ይነግራቸዋል። ካጋንንት ጋር ያላችሁ ውጊያ ላይፍ ታይም ነው ይላቸዋል። ፓላሶ በሚባለው ቦታ የሚጫወቱት ጨዋታ አለ። ፓላሶ ማለት እንዴት ያምራል ማለት ነው። አርኮንታስ፣ ኩሪዮስና ኮስሞክራቶስ የሚባለው የመናፍስት ዓለም መዋቅር ከናንተ ጋር ያለው ውጊያ የአንድ ሰሞን፣ የሁለት ሰሞን፣ የሶስት ሰሞን እንዳይመስላችሁ ላይፍ ታይም ነው። ወይ ኢየሱስ ሲመጣ ወይ እናንተ ስትሄዱ እስክትሞቱ ድረስ ሰይጣን አይተዋችሁም። ስለዚህ የጦር ዕቃችሁን ልበሱ ብሎ ይነግራቸዋል። ባሪያ ለጌታው እንደሚገባ ያገልግል ይላቸዋል። ልጅ አባቱን ይታዘዝ ይላቸዋል። እያንዳንዱን ጉዳይ እያነሳ ይተነትንላቸዋል። ሐዋርያው ጳውሎስ ለኤፌሶን የጻፈላቸው መልእክት ለማንም ቤተክርስቲያን ወስዳችሁ ብታነቡት የሚሆን መልእክት ነው። እኔ ገቢ ነው። በቃ እየተጫወትክ ካርታ የትም የሚገባ ካርታ ታውቃለህ። የትም ቸርች ኤፌሶንን አንስተ ማስገባ ይገባል መልእክቱ። ቆሮንቶስን ብታመጣው አውዱን የጠበቀው አይደለም። የአባቱ ሚስት ያገባ የለም። እንደዚህ ፍርድ ቤት እንደዚህ ያለ ልትል ትችላል። ኤፌሶንን ግን ዲናይል ልታረጋ ትችል። ከችግር የተጻፈ መጽሐፍ አይደለም፣ መገለጥ ነው የኤፌሶን መጽሐፍ። ኤፌሶንን አንብበ ስታበቃ ክርስቲያን ነው የምትሆነው። የምትጽፉ ሰዎች እንዲህ ብላችሁ ጻፉ። ከምዕራፍ 1 እስከ ምዕራፍ 3 ሰማያዊ ስፍራ፣ ከምዕራፍ 4 እስከ ምዕራፍ 6 ሰፈር። 33,000 ጫማ ላይ ወስዷቸው ኦሬዲ ፍላይ ያረግን ነው አይሰራም። ላንድ ታረጋለህ። ዝም ብሎ መሄድ ፕሌን ጥሩ አይደለም አለ ጳውሎስ። እስቲ ረፏል። ለዚህ ነው አንድ ሰው ያላሉ ምን አለ በሏ ሙሉ ወንጌል ሄደና አገኘው። ምን ትሰራለህ እዚህ አለው። ላንድ ላርግ ብዬ ነው አለው። ላንድ ላርግ ብዬ ነው ልረፍ። ኦሬዲ ተከንፋለህ ሲሉት ግራ ሲገባው ልረፍ ብሎ ወንጌል ፊውል ከሚጨርስና ከሚከሰከስ እውነቱ ነው። እያረፉ መነሳት ጥሩ ነው። አሜን በል። የገባው ሰው አለ። በመሰረታዊ ደረጃ ትበራለህ ትከንፋለህ በሚል ትምህርት አላምንም። አትበርም አትከንፍም
ይሄው ቸርች ውስጥ 19ኛ ዓመት እያስቆጠርኩ ነው። የበረሩም የከነፉም ሰዎች አይቻላል። ክርስትና በጣም ሲገባ በእግር በመሬት ትሄዳለህ። አንድ ነገር ልንገርህ፣ አንድ ሳምንት አዲስ አበባ በቀጠልኩ ቁጥር ህገወጥ ግንባታዎች በኢየሱስ ስም ይናዳሉ። ለምሳሌ ልዕለ ኃያልና ትልቅ ሆኖ ሊታይ የሚገባው ኢየሱስ ብቻ ነው። ራሱን በቤተ ክርስቲያን ላይ የሾመ የሰው መንፈስ በኢየሱስ ስም ይመታ። እና ጳውሎስ ምን ይላቸዋል? በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችንና የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ሲላቸው yes ብሪጅት ብራዘር ብሎ ሲያበቁ ከቁጥር 4 እስከ 14 የተባረኩበትን የበረከት አይነት ይዘረዝርላቸውና ምዕራፍ 3 ድረስ ብሪጅት እያሉ መጡ። ምዕራፍ 4 ላይ ቲቺት ማለት ጀመሩ። ከብሪጅት ወደ ቲቺት ኦኬ ማለት ጀመሩ። እንደሚገባ ለጌታ መኖር ትችሉ ዘንድ ማለት ጀመረ። ጳውሎስ ደስ ይለኛል። ስንተኛ ነው ጳውሎስ? ስለዚህ እንደዚህ አድርጉ ምጽፉ ሰዎች። ኤፌሶን መጽሐፍ ምዕራፍ 1 ቁጥር 15 ሲደመር ብሉ ሲደመር በትልቁ አድርጉና ምዕራፍ 3 ቁጥር 2 እስከ 4 ምዕራፍ 3 ኤፌሶን ከቁጥር 2 እስከ 4 ሲደመር ቆላስያስ መጽሐፍ ምዕራፍ 2 ቁጥር 1 እኩል ይሆናል ቆላስያስ መጽሐፍ ምዕራፍ 4 ቁጥር 16 ብላችሁ። እቺን ያልኳችሁ ለምንድን ነው? ኤፌሶን መጽሐፍ ምዕራፍ 1 ቁጥር 15 ምን ይላል? እናንብበው። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ። ጳውሎስ በቀጥታ ለኤፌሶን ሰዎች አይደለም የጻፈላችሁ ያልኩበት ምክንያት ምንድነው? ስለ ኤፌሶን ሰዎች ሰምቶ ሳይሆን አይቶ ያውቃል። በእጁ ጌታን ተቀብለዋል። ሰውየው ሐዋርያ ጳውሎስ እጅ ጭኖባቸው መንፈስ ቅዱስ ተቀብለዋል፣ ድነዋል። ቤተክርስቲያን ተመስርቷል። የእስያ አብያተ ክርስቲያናት ተመስርቷል። በሱ ምክንያት ሰምቼ አይሰራም። ምዕራፍ 3 ቁጥር 2 ለእናንተ ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል ይላል። ሰምተዋል ወይ እነዚህ ሰዎች? አይተዋል። ስለዚህ ቆላስያስ መጽሐፍ ምዕራፍ 2 ቁጥር 1 ምን ይላል? ስለ እናንተና በሎዶቅያ ስላሉት ፊቴንም በስጋ ስላላዩት። ስለዚህ የመጽሐፍ ቅዱስ አስተማሪዎችና እኔ አንዳንዴ የምስማማው ምን ላይ ነው? በፊቴን ስላላዩት ብሎ የሚላቸው ሎዶቅያዎችን ነው። ይሄ መልእክት በዋነኛነት ለሎዶቅያ አብያተ ክርስቲያናት ወይም ቤተ ክርስቲያን የተጻፈ ነው። ልክ የውቅያኖስን ጨርሳችሁ እስያ አህጉር ላይ ልትገቡ ስትሉ የምታገኙት ኤፌሶንን ነው። ጠጋ እንዳላችሁ ሎዶቅያን የምታገኙት። ብዙ ርቀት ሳትሄዱ 80 ማይል ላይ 100ኛው ማይል ላይ የምታገኙት ቆላስያስን ነው። ስለዚህ ዞሮ ዞሮ በአጭር አማርኛ ቆላስያስ መጽሐፍ ምዕራፍ 4 ቁጥር 16 ይህችን መልእክት በእናንተ ዘንድ ከተነበበች በኋላ በሎዶቅያ ሰዎች ማህበር ደግሞ እንድትነበብ አድርጉ። ስለዚህ ሐዋርያው ጳውሎስ ሮም እስር ቤት ኦፊሻሊ ታስሮ በነበረበት ጊዜ በፍጥነት መልእክቱን እያስተላለፈ ያለበት ጊዜ ነው። ምክንያቱም ከዚህ በኋላ የቀረው ዘመኑ በህይወት አይደለም፣ ወደ ጌታ የሄደበት ጊዜ ነው። ስለዚህ አንድ ጊዜ መልእክት ከጻፈ ሰውየው መደዳውን አንብቡታል እየተቀባበሉ። ሎዶቅያ ይነበባል፣ ከሎዶቅያ ወጥቶ ቆላስያስ ይነበባል፣ ከቆላስያስ ወጥቶ በኤፌሶን ከተማ ይነበባል። በዚያ ባሉ አውራጃዎች ሁሉ እየተዟዟረ ልክ የቆላስያስን መልእክት ታውቃላችሁ። ፊልጵስዩስን፣ ፊሊሞናን፣ ኤፌሶንን በአንድ ሰው እጅ በቲኪቆስ እጅ ነው ሐዋርያ ጳውሎስ ከሮም እስር ቤት ወደ እስያ የላከው። ሁለተኛ ጢሞቴዎስና ከዛ ጋር ተያይዞ ያለው ሌላው መጽሐፍ ደግሞ አልወጣም ተብሎ ይታሰባል። ከአምስቱ መጽሐፎች ከእስር ቤት 2 መጽሐፎች አልወጡም። በቲኪቆስ እጅ አይደለም የሄዱት በሌሎች ሰዎች እጅ ነው የሄዱት ብለው የሚያስተምሩ ሰዎች አሉ። እንደዛም የሚናገሩ ሰዎች አሉ። ዞሮ ዞሮ ግን የምነግራችሁ ሐሳብ ምንድነው? ይሄ መልእክት የተጻፈው ለማንም በማንም ይጻፍ በመንፈስ ቅዱስ አማካኝነት መልእክቱ ለኛ ልጻፈው። በቃ ኮንክሉዥን ብለን አንድ ኮንክሉዥን የምንሰራው ይሄ መልእክት በማንም ይጻፍ መልእክቱ ለኛ ልጻፈው። ብዙ ጊዜ መጽሐፍ ቅዱስ ባይተወይ ስማርም ሳስተምርም መንፈስ ቅዱስ በጸሐፊዎቹ አማካኝነት ለኔ ሊነግረኝ ከፈለገው ሐሳብ ጋር እንጂ ከሌላው ጋር አይደለም። እሺ የመልእክቱ ይዘትና ዓላማ ብላችሁ ጻፉ። ይሄንን መልእክት የሚሰማ ሰው ካለ በጣም የምነግረው ሌላው መሰረታዊ ጉዳይ ሐዋርያው ጳውሎስ የኤፌሶን መልእክት የጻፈበት ምክንያት አንድ ዋና ምክንያት አለ። እነዚህ በእስያ ያሉ አብያተ ክርስቲያናት ያላቸውን ይዘው ጠብቀው መቆየት እንዲችሉ ነው የጻፈላቸው።
ያላቸውን ይዘው ጠብቀው መቆየት እንዲችሉ በተለመደውና በሚታወቀው የሐዋርያው ጳውሎስ ረጅሙ ጸሎት በፍቅርና በእምነት በረከት ለወዳጅ ብቻ በሚነገር ምስጢር በራስና በአካል አንድነት ሕግን በጸጋ አሮጌውን ሰው በአዲሱ ሰው በሚሽር በቲኪቆስ እጅ የተላከ የግዞት ቤት መልእክት ነው የኤፌሶን መልእክት። ሰውየው ሲታሰር ተከታታይ መጽሐፍ ይጽፋል፣ ሲፈታ ኮንፈረንስ ነው። ሲያስወጡት ድብልቅልቅ አድርጓቸው ይዘው ሲያስገቡት መጽሐፍ ይጽፋል። በፊልጵስዩስ ላሉ አማኞች ደግሜ እላለሁ በጌታ ደስ ይበላችሁ። ሁሉ ጊዜ በጌታ ምን አይነት ሰውየው መታወት ከንፈሩ አብጦ አይኑ በልዞ ሌላ ሰው እኮ እየጠረገ በጌታ ደስ ይበል ሁሉ ጊዜ። ስለዚህ በአጠቃላይ አንድ ጎበዝ ጠንካራ ጥሩ አገልጋይ እንዲሆንልኝ የምፈልገው ወጣት እንዲጽፍ የምፈልገው የኤፌሶን መጽሐፍ ይዘት ኮንቴንት ውስጥ ያለው ኤሌመንት አሁን መነግራችሁ ያ ምንድነው ብላችሁ ከጠየቃችሁ አንደኛ ረጅሙ የተለመደው የጳውሎስ ጸሎት በመግቢያው ላይ ተቀምጧል። ከዛ ሲቀጥል የፍቅርንና የእምነትን በረከት፣ ሲቀጥል በራስና በአካል መካከል ያለውን አንድነት፣ ለወዳጅ በሚነገር ምስጢር፣ ሕግን በጸጋ አሮጌውን ሰው በአዲሱ ሰው በሚሽር እነዚህ ናቸው አጠቃላዩ የኤፌሶን መጽሐፍ ዋና ነጥቦች። ፍቅርና እምነት፣ ራስና አካል፣ ሲቀጥል አሮጌው ሰውና አዲሱ ሰው፣ ሲቀጥል ሕግና ጸጋ። እነዚህ ነጥቦች ናቸው። ከዛ ባለፈው ሁኔታ ደግሞ በሚገርም ሁኔታ የሚነግራቸው ሚስጥር እያለ የሚናገረው ሐሳብ አለ። ሚስጥር ለወዳጅ ነውና የሚነገረው ለወዳጅ በሚነገር ሚስጥር እነዚህን መሰረታዊ ይዘቶች ይዟል። መጽሐፉ የግዞት ቤት መጽሐፍ ነው። የእስር ቤት መጽሐፍ ነው። ታውቃላችሁ፣ በጣም የሚያስደንቃችሁን ነገር ልንገራችሁ። ዛሬ እኔን የባረከኝና የፈወሰኝ መልእክት በዛን ዘመን አንድ ሰው እስር ቤት ሲታሰር በጣም ነውር ነው። ብዙ የሚደርስበት ማህበራዊ መገለል አለ። እንደ ነውር ነው የሚቆጠረው፣ እንደ ኃጢአት ነው የሚቆጠረው። ማንም አይፈልገውም። እሱ ብቻ አይደለም፣ የታሰረውን እስረኛ የሚያውቁ ሰዎች እንደማያውቁ ሁሉ አክት ያደርጋሉ። ለዚህ ነው ሐዋርያው ጳውሎስ በኤፌሶን መጽሐፍ ምዕራፍ 3 ቁጥር 13 ላይ በመከራዬ እንዳትታክቱ ክብራችሁ ነው። የታሰርኩት በወንጀል አይደለም፣ በወንጌል ነው። ብዙ እስረኞች እስር ቤት ሲገቡ ሰዎች ይጸየፏቸዋል፣ ማህበራዊ ህይወታቸው ይቋረጣል፣ አይፈለጉም። ብዙ ታሪካዊና ማህበራዊ መዘዝ በህይወታቸው ላይ ይመጣል። ስለዚህ ሐዋርያው ጳውሎስ በሚገርም ሁኔታ በመልእክቱ ሁለት ተከታታይ ምዕራፎች ላይ በመጀመሪያዎቹ ቁጥር ላይ ለምን እንደታሰረ ምክንያቱን ይነግራቸዋል። አንደኛ ስለናንተ ስለ አሕዛብ ነው እስረኛ የሆንኩት ይላቸዋል። ምዕራፍ 3 ቁጥር 1 ላይ በቢዝነስ አይደለም የታሰርኩት፣ በቅፈላ በፋት አይደለም፣ በታክስ አይደለም፣ ሳጭበረብር ተገኝቼ አይደለም የታሰርኩት ይላቸዋል። ምዕራፍ 3 እንደዚህ ይላል፣ ስለዚህም አሕዛብ ስለሆናችሁ ስለ እናንተ የክርስቶስ ለእናንተ ነው የታሰርኩት ይላቸዋል። እንደውም ታውቃላችሁ አንዳንድ መጽሐፍ ሳነብ የሐዋርያው ጳውሎስ እስራትና ድብደባ ስለበዛ አሁንስ አላበዛውም ወይ? ምን አይነት በሽተኛ ነው? ምን አይነት ችግር ያለበት ሰው ነው? እግዚአብሔር እንዴት የሚጠላው ሰው ነው ብለው ሁሉም ያወራሉ። ከዓመት ዓመት እስር ነው፣ ከወር እስር ነው። ቢወጣ ጦርነት ነው። ሰውየውን ተሸክመውት ዘንቢል የሚበቃው ሰውዬ እኮ ነው። በዘንቢል አድርገው በመስኮት የሚያስወጡት ሰውዬ ነው። ይዘውት ተሸክሞ ሐሳብ አለኝ አየር ላይ ሆኖ ሐሳብ ይሰጣል። አንዴ ሐሳብ አለ አንዴ ሰውየው ልቅልቅ ነው የሚያደርገው። ስለዚህ እስራቱ ስለበዛ መከራው ስለበዛ አንዳንድ ሰዎች ምን ይላሉ? አልበዛም ወይ ይላሉ። ስለዚህ ሐዋርያው ጳውሎስ ምን ይላቸዋል? እወቁልኝ። በኤፌሶን መጽሐፍ ላይ ከሚያብራራቸው መሰረታዊ ነጥቦች መካከል አንዱና ዋነኛው መልእክቱ የታሰረበትን ምክንያት ነው። ስለ እናንተ ነው የታሰርኩት። ምክንያቱም በዛ ዘመን መታሰር ውርደት ነው። ማህበራዊ መገለል ይደርስባል። የሚደርስብህ የስነ ልቦና ጥቃት አለ። ጳውሎስ ምን ይላቸዋል? ስለ እናንተ ነው የታሰርኩት። በዚህ ምክንያት እንዳታክቱ፣ ክብራችሁ ነው።
ጳውሎስ ታስሯል ብሎ ቢሏችሁ ውርደት እንዳይሆንባችሁ እንዳታፍሩ። እንደውም ታሳውሱ ከነበረ በሁለተኛ ጢሞቴዎስ መልእክቱ ምዕራፍ 1 ከቁጥር 15 እስከ 18 ላይ ፊሎሎጎስና ሃርኔጌስ የሚባሉ ሰዎች ከጳውሎስ ጋር አብረው አጅበው ይሄዱ ነበር። ታውቃላችሁ? የጳውሎስ አጃቢ ነበሩ። አንድ ሰሞን ማን ኦፍ ጋድ እያሉ ይከተሉት ነበር። ሲያስ ማን ኦፍ ማን ተቀለበሱ ሰዎች። ተቀለበሰው ገብተው ተቀልበሰው አግብተው አለ። አውጣ እስቲ ሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 1 ቁጥር 15 በዚያ ያሉት ሁሉ ከኔ ፈቀቅ እንዳሉ ታውቃለህ። ለምን? በሰንሰለት ያላፈረም ሰውየው ሌላ እኮ አምባሳደር ሐዋርያ የሚባል ሰው የላከውን ባለጠግነት ለማሳየት የወርቅ ሰንሰለት ይዞ ነው የሚመጣው። የወርቅ ብራስሌት ታርጎ ሀብታምነቱን ለማሳየት ነው የሚመጣው። ጳውሎስ ሐዋርያ ነኝ ብሎ እጁ ላይ ሰንሰለት እግሩ ላይ እግር ብረት ከሸሸሽ ያለ ይመጣ። አውጡትና ክሱን ይናገር ሐሳቡን ይናገር ሲባል ከእስር ቤት ሲወጣ ወርቅ አይደለም ይዞ የሚመጣው ሰንሰለት ነው ይዞ የሚመጣው። ሲያዩት አላቆም ይላል። በስመ አብ ወልድ መንፈስ ቅዱስ ከኔ ፈቀቅ አሉ አለና ሌላኛውን ቤተሰብ ግን ምን ይላል? እግዚአብሔር ይስጠው ብዙ ቀን አሳረፈኝ አላፈረብኝም ይልና እሱ ብቻ አይደለም የሚለው ሮም ፈልጎ ጠየቀኝ ይላል። በዛ ዘመን እስረኛ መሆን ነውር ነው። ማንም አይጠይቅም። ይሄ ሰው ግን እግዚአብሔር ደስ ለቤተሰቡ ምሕረት ይስጣል። ጳውሎስ ጠየቀኝ፣ ፈልጎ ጠየቀኝ። የታሰረበትን ምክንያት ይናገራል ጳውሎስ። በወንጌል ምክንያት ነው የታሰርኩት፣ በወንጀል አይደለም፣ ለጥቅም አይደለም፣ ለጥቅማችሁ ነው፣ ለእናንተ ብዬ ነው የታሰርኩት ይላቸዋል። ሁኔታን የሚያልፍ በወንጌል አላፍርም አለ ጳውሎስ። እሱ ብቻ አይደለም። ምዕራፍ 6 ቁጥር 20 ላይ ምንድነው የሚለው? ስለ ወንጌል ነው የታሰርኩት ይላል። ምዕራፍ 4 ቁጥር 1 ላይ ሰውየው አሳስቦታል። ብዙ ጉዳይ ይወራል። እስያ ላይ ጳውሎስ ሸቤ ገብቷል ይላል። ምን አድርጎ ነው የገባው ሲባል አለ ደግሞ ምቀኛ ሸረኛ ፈልፈልቷል። ጳውሎስ በሄደበት እየተከተለ ተንኮል ይሰራል። እወቁ አለ ለእናንተ ነው የታሰርኩት። ደግሞ በስራት ያታፍሩም አለ። ክብራችሁ ነው ወይ ክብራችሁ ነው አለ። ወንጌል ክብር ነው የሚል ሰው አሜን ይበል። አሜን። ክብራችሁ ነው አለ። ምን አይነት ሰው ነው? በጣም ይደንቀኛል። እሱ ታስሮ መሄድ አቁሙ። በወረቀት ነው የሚሄደው እኮ ጳውሎስ። በእግሩ መሄድ አቁሙ፣ በወረቀት ይሄዳል። ሰውየውን አይዙትም። በመስኮት ጠቅልሎ ያቀበለ በጥብጥ ነው ያደረጋቸው። ይኸው በእኛ ዘመን እንኳን እየበጠበጣቸው። አንተ የሮሜ መጽሐፍን አንብበው እስቲ። የሮሜ መጽሐፍ እኮ ይሄን የሚያህል የግንበኛ መዶሻ ነው። እሱን ማንበብ ጀመርክ ማለት ከቤተ ክርስቲያን መድረክ ላይ ሃይማኖትን ድርምስምሱ ነው የምታውቀው። ድርምስ ጥርግርግ አድርጎ ነው የሚሸኘው። መልእክቱ በግሪክ ቋንቋ ቢጻፍም በአይሁዳዊ ማንነት ነው የተጻፈው። ወንጌል በፍጹም አይታፈርበትም። ታስር ያለው ለወንጌል አለ። ምንም በእኛ ዘመን ብንከስር፣ ዋጋችንን ገንዘብ ብናወጣ፣ ልጅነታችንን ብንሰጥ ከኛ በፊት የቀደሙ አባቶች ከከፈሉት ዋጋ አንጻር ሲነጻጸር ምንም ማለት አይደለም። ዩ ያንግ ጄነሬሽን ቸርች ብትመጡ ብትመላለሱ ጫማ እየጨረሳችሁ አይደለም። ሰው ዘመኑን ጨርሷል። ለክርስትና በሳት ተቃጥሏል፣ በአንበሳ ተበልቷል፣ ተዘቅዝቆ ተሰቅሏል፣ እስር ቤት ዘመኑን አሳልፏል። ጨለማ ቤት አንድ ባንድ በሆነችው ሐሳብን አትቀየርም። እንኳን ልብስን ሮም እስር ቤት ውስጥ አልሰማችሁኝም? ሮም እስር ቤት ውስጥ እንኳን ልብስን ሐሳብን አትቀየርም። አንድ ባንድ ነች። እንዲህ ብለ እንዲህ አትልም። እዛ ቤት ሆኖ የሚጽፍላቸው መልእክት የሚያስደንቅ ዓለምን ድብልቅልቁን የሚያወጣ መልእክት ይጽፍላቸው። አይኖቻችሁ እንዲከፈት ጸልያለሁ፣ እንዲከፈት ጸልያለሁ። አሁን እዚህ መታችሁ ይሄን መልእክት ስትሰሙ ሌላ 5000ኛ፣ ሌላ 6000ኛ፣ ሌላ 7000ኛ ቸርች ፕላንት ለማድረግ እዚህ ከተሰበሰብን ከንቱ ድካምና ከንቱ ፖለቲካ ነው። በደንብ ስሙ። ውሃ ውስጥ የገባ ስፖንጅ ስትጨምቁት ውሃ እንደሚወጣው ልክ እንደዛ ከዚህ ስትወጡ ከውስጣችሁ ለትውልድ የሚቀዳ የቃል ፍሰት በኢየሱስ ስም ይጨመርላችኋል። አትጠራጠሩ፣ አትጠራጠሩ። እንደ ቀልድ የተነነ ውሃ ነው እንደ ጎርፍ ምድር ላይ የሚወርደው። ግን አንድ ነገር ልንገራችሁ። 31 ምዕራፍ ኢዮብ መጽሐፍ ላይ አውርተው ያላመጡትን እግዚአብሔር ኤሊሁም 5 ቻፕተር አውርቶ እግዚአብሔር መጣ። ሰማይ ልንገርህ፣ ዮናታን ወይም ሌላው 40 ዓመት ፈጅቶበት አልተሳካም ማለት አንተ የግድ 50 ዓመት ሊፈጅብህ ይገባል ማለት አይደለም።
እጸልይልሃለሁ የብዙዎቻችንን የ30 ዓመት ድካም በሚቀጥለው 3 ዓመት እግዚአብሔር እጅ ያስገባል። ጳውሎስ መልእክት ሲጽፍ ጳውሎስ ትምህርት ሲናገር ጠላቶች ሁሉ የክርስቶስና የመስቀሉ ጠላት ድንጋይ ዝም እንደሚል እንደዛ ዝም እንደሚሉ ከዚህ በኋላ ስትሄድ ታክሲ ውስጥ፣ መስሪያ ቤት፣ የሥራ ቦታ፣ ቤተሰብ መካከል ከቃሉ ፍሰት የተነሳ የወንጌል ጠላት እንደ ድንጋይ ዝም ይላል። በኢየሱስ ስም ይሆናል። ይኸውላችሁ ብዙ ጊዜ የእግዚአብሔርን ቃል ሳጠናና ሳገለግል ለኔ የሚሰጠኝን ፋይዳ አይቻላቅም። ቃሉን ስመለከተውና ሳየው ለሌላው የሚሰጠውን ፋይዳና ጥቅም ስመለከት ውስጤ በአቅም ይሞላል። የእግዚአብሔርን ቃል እንድታጠኑና እንድትማሩ የምፈልገው ምን ኪሴ ውስጥ ይከታል፣ ምን ቤቴ ውስጥ ይገዛል፣ ምን በህይወቴ ላይ ይጨምራል ብላችሁ ሳይሆን በሀገሬ ላይ፣ በትውልዱ ላይ፣ በምድር ላይ፣ በቤተ ክርስቲያን ላይ ብላችሁ እንድትማሩና እንድትሰሙ ነው የምፈልገው። ስትቀበሉ፣ ስትጽፉ፣ ስትማሩ፣ ስታጠኑ ካልኩሌት ልታደርጉ የሚገባው የእናንተን የኢኮኖሚ ሁኔታ፣ የገቢ ሁኔታ ምናምን አይደለም። ከአብላኝ ክርስትና መውጣት አለብን። አብላኝ አጠጣኝ ስምንትን ሊሊ ቲቲ ኪቲ ቢቲ ምናምን እያል መደዳውን ስምን ስንጠራኛ አንኖርም። የማንም ስም አያዘልቅም፣ የኢየሱስ ስም ነው የሚያዘልቀው። አሜን ፓል አያለው ምን ታያለ በሉኛ። 30 ደቂቃ ሻይ ለመጣ ከተቀመጣችሁ ከአንድ ያንግ ኢንጂነር ላይ ስልባቦት እንደሚነሳ ዓለማዊነትን ትገፋላችሁ። የኤፌሶን መጽሐፍ ተመራችሁ ስታበቁ አልኳችሁ ዓለምን እንድትጠሉ፣ ዓለምን እንድትንቁ፣ ጌታ እንድትናፍቁ፣ ወደ ሰማያት እንድትነጠቁ እንደሚያረጋችሁ እንደዛ በእነዚህ ቀናቶች በጌታ በኢየሱስ ስም መሬቱን ለቃችሁ ጥልቅ ወደ ሆነ የቃል መገለጥ ትገባላችሁ። ጳውሎስ እንደዚያው 3ኛ ሰማይ ሄድኩ አለ። ቮካብለሪ የሌለውን ድምፅ ሰማሁ አለ። የሚገርም እውነት ተቀብያለሁ፣ ብነግራችሁ አትችሉትም፣ አትቋቋሙትም አለ። እነግራለሁ በሚቀጥለው ዘመን መጽሐፍ እንጽፋለን፣ ትምህርት እናስተምራለን፣ አንተ ትዘምራለህ፣ ትናገራለህ። ነገስታት የማይቋቋሙት መገለጥ በአፍ ይሆናል። ከተለመደ ውጪ ያልተለመደ መገለጥ በሕይወት ይገለጣል። ጳውሎስ ይህን መልእክት ሲጽፍ አዲስ ኪዳን የለም። ጳውሎስ ይህን መልእክት ሲጽፍ ኤፌሶን የለም፣ ሮሜ የለም፣ ተሰሎንቄ የለም፣ ቆላሲያስ የለም። ጳውሎስ ስማይ ንገር በ7436 ፊደሎች በ1756 ቃላቶችና በ155 ቁጥሮች ዓለምን የሚደበላልቅ መጽሐፍ ከጻፈ ከዚህ በኋላ 3 ዓመት ከተቀመጥክ 30 ዓመት የኢትዮጵያን ታሪክ የሚቀይር የቃል መገለጥ በኢየሱስ ስም ይፈሳል ከውስጥ። ስሙኝ ልንገራችሁ፣ የነህምያ መጽሐፍ ከአስቴር መጽሐፉን ስታዩት ከአስቴር መጽሐፍ ቀጥሎ ነው ያለው። እንደዚህ መጽሐፉን ስትገልጡት የነህምያ መጽሐፍ ያለው ከአስቴር መጽሐፍ ቀጥሎ ነው ያለው። ነገር ግን ታሪካዊ ክንውኑ የአስቴር መጽሐፍ ከነህምያ መጽሐፍ በ30 ዓመት ይቀድማል። የአስቴር መጽሐፍ ከነህምያ መጽሐፍ በአስቴር ሕይወት የተደረገው ነገር በ30 ዓመት ከነህምያ ይቀድማል። በአስቴር ላይ የነበረ የሞገስ መንፈስ በሷ ዘመን አሮስቶ ዲቢቶሎ ልጫ ቢጫ ቀይ ሰማያዊ ጨው ያለው ጨው የሌለው በልታ እንድትሞትና ቤተ መንግስት ካቶክ እንድትሄድና ሽቶ እንድትቀባ ብቻ አድርጓት ሳይሆን ያበቃው ከ30 ዓመት በኋላ በእስራኤል ምድር ለሚነሳ የጽድቅ ጥያቄ፣ የቅጥር ጥያቄ ለጀነሬሽኑ መልስ የሚሰጥ ሞገስ ነበር በላዋ ላይ የነበረው። ስማይ ልንገር፣ በዚህ ዓመት በላያችን ላይ የሚፈሰው ቅባት በልተን ጠጥተን አብሮን የሚሞት ሳይሆን ለሚቀጥለው የልጅ ልጆቻችን ጨለማን የሚገፍ ስራትን የሚፈታ ድንቅ መልእክት ሆኖ ይወጣል ለሚል አሜን ይባል። አዎ በቃ አለቀ። ሬንጅ ሮቨር፣ ራቫፎር፣ ካዲላክ የፈለከው መኪና ብትነዳ ከ30 ዓመት ወይ ከ40 ዓመት በላይ አትነዳም። መልእክት ግን ከውስጥ ቢቀዳ ለዓመታት የሚፈስ ታላቅ ነገር በህይወት ይሆናል። ስለዚህ ምነግር እንደዚህ ነው። በአስቴር ላይ የነበረ የሞገስ መንፈስ፣ በአስቴር ላይ የነበረ የእግዚአብሔር መንፈስ ከ30 ዓመት በኋላ በነህምያ አማካኝነት ቅጥሩን እንደሰራ ዛሬ ማታ ባንተ ላይ የሚሆነው ቅባት የምድሪቷን ቅጥር ይገነባል። የሀገሪቷን ትውልድ በኢየሱስ ስም መስራት ይጀምራል። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ወንጌል ባንተ ዘመን በእውነትና በኃይል ይገለጣል። ስለዚህ የምጸልየው ትውልድ እንዲነሳ የምጸልየው በእግዚአብሔር ቃል የታጠቀ ነው። አሜን በል። ከዚህ በኋላ ኤልሳ ኤልያስ ከጨረሰበት እንደጀመረ፣ ኤልያስ ባህር ከፍሎ ሲጨርስ ኤልሳ ባህር ከፍሎ እንደጀመረ፣
ከዚህ በኋላ የሚነሳው ትውልድ ከዜሮ የሚጀምር ሳይሆን አሁን ካለው ክብር የሚቀጥል። ስለዚህ የኤፌሶን መጽሐፍ እየተማርክ በሄድክ ቁጥር በፍቅርና በእምነት በረከት በራስና በአካል አንድነት ለወዳጅ በሚነገር ሚስጥር እግዚአብሔር እየባረከ እንደ ወዳጅ እንደ ሚስጥረኛ በጆሮ ሹክ እያለ እየነገረ እየጻፍክ እየከበድክ ቃል ካፍ ሲወጣ እንደ ስለታም ሰይፍ እየሆነ እንደሚባላ ሰዓት እየሆነ ጨለማን እየገፈፈ ሰዎች የአፍን ቃል ለመድኃኒትነት እየፈለጉ መትመም ይጀምራሉ። አትጠራጠረኝ፣ ንማርን እንደሚከብ እንደዛ ፍጥረት አንተን ከዚህ በኋላ ይከባል። ስለዚህ በዚህ እውነት እንድትሞሉ ፈልጋለሁ። በዚህ እውነት እንድትታጠቁ ፈልጋለሁ። ዓለምን የሚያስንቅ ጌታን የሚያስናፍቅና በሚገርም ሁኔታ ወደ ሰማያት የሚነጥቅ ድንቅ ትምህርት ነው የኤፌሶን መልእክት። ሃሌሉያ። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክ ይባረክ ብሎ ሲል የበረከቱን አይነት ይነግረናል። የበረከቱን ልክ ይነግረናል። የበረከቱን ስፍራ ይነግረናል። የበረከቱን ምንጭ ይነግረናል።